ውድ የፈታ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረሳችሁ። ለታሙስ የረፋድ መረጃ ነው ብለናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። ኢራን አደገኛ ውሳኔን ወስናለች። ሌላ አንድ አደገኛ ውሳኔም እየተጠበቀ ነው። ነገሮች ከድጥ ወደ ማጡ እየሄዱ ነው። የ12 ቀናት ጦርነት ሌላ መዘዝ ይዞ እየመጣ ነው። ጥንቅራችን ከያዛቸው መረጃዎች መካከል ነው። ከኦክቶበር 7 2023 አንስቶ ላለፉት 20 ወራት እስራኤል በ5 ሀገራት ላይ ጦር ዘመቻ ከፍታ ከፍተኛ ውድመት አስከትላለች። ከፍልስጤም እስከ ኢራን እስራኤል በድምሩ 35000 ጥቃቶችን መሰንዘሯን የትጥቅ ግጭት ቦታና የክስተት መረጃ ፕሮጀክት አክሌድ ዘገባ አመልክቷል። እስራኤል አጥቂነቷ ባየለበት በእነዚህ ወራት ማን ላይ ምን አይነት ጥቃት አደረሰች፣ ምንስ ውድመት ተከተለ፣ እስራኤል ምን አተረፈች ለሚለው ሪፖርቱ ጥልቅ መረጃ አስፍሯል። እኛም በዝርዝር የምንመለከተው ይሆናል። በአማራ ክልል ከጎንደር መተማ መንገድ ላይ መቃ በተባለች ስፍራ ታጣቂዎች በፈጸሙት ጥቃት 16 አሽከርካሪዎች ተገድለው በርካቶች መቁሰላቸው ተሰምቷል። ጥንቅራችን ይዞታል። ላለፉት 3 አስርት ዓመታት ለውጭ ባለሀብቶች ዝግ ሆኖ የነበረው የኢትዮጵያ የባንክ አገልግሎት በይፋ ለውጭ ኢንቨስተሮች ክፍት መደረጉን ብሔራዊ ባንክ አስታውቋል። ለኢትዮጵያውያን ባለሀብቶች ብቻ ተፈቅዶ የቆየው የባንክ ስራ አገልግሎት ከትላንት ረቡዕ ሰኔ 18 2016 ጀምሮ ለውጭ ባንኮችና ኢንቨስተሮች በይፋ መከፈቱን የኢትዮጵያ ብሔራዊ ባንክ ገልጿል። መረጃውን ይዘነዋል። በትግራይ ክልል ከባድ ሰደድ እሳት መከሰቱ ተሰምቷል። የትግራይ ክልል ጊዜያዊ አስተዳደር ለተነሳው ሰደድ እሳት ፌዴራል መንግስቱ ድጋፍ እንዲያደርግለት ጠይቋል። መረጃው ዝርዝር አለው። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ለታይ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ኢራን አደገኛ ውሳኔ ወሰነች። ለ12 ቀናት በጦርነት ውስጥ የነበረችው ኢራን በትላንትናው ዕለት አደገኛ ነው የተባለን ውሳኔ ወስናለች። የውሳኔው ባለቤት የኢራን ፓርላማ ነው። ይሄ ውሳኔም አገሪቱ ከዓለም አቀፍ አቶሚክ ኤጀንሲ ጋር ያላትን ትብብር የሚያቋርጥ ውሳኔ ነው። ቀጣይም ሌላ እርምጃ ይቀጥላል ተብሏል። ይህ ውሳኔ ከዚህ በኋላ በኒኩሌር ትብብር ስም ማንም ጫፍ ድርሽ ማለት የለበትም የሚል አይነት አንድምታ ያለው ውሳኔ ሆኖ ታይቷል። ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ሀገራት የኒኩሌር ቴክኖሎጂን በምን መልኩና አግባብ መጠቀም እንዳለባቸው ታሳቢ ባደረገ መልኩ ከ180 ሀገራት ጋር አብሮ የሚሰራ ነው። ከነዚህ ሀገራት መካከል ደግሞ አንዷ ኢራን ናት። ኒኩሌር ለሰላማዊ አገልግሎት እንደዚሁም ለጦር መሳሪያም ጭምር የሚያገለግል ነው። ከኒኩሌር ሰላማዊ አገልግሎቶች መካከል አንደኛው የኤሌክትሪክ ኃይል ምንጭ መሆኑ ነው። በዚህ መሰረት ሀገራት በሁለቱ የኒኩሌር አገልግሎቶች መካከል ለሰላማዊ ጥቅም ብቻ የሚውለውን ለይተው እንዲጠቀሙ ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ IAEA የራሱን ድጋፍ እገዛና ክትትል ያደርጋል። በዚህ መሰረት ኤጀንሲው ከኢራን ጋር በትብብር ሲሰራ ቆይቷል። ኢራን በሰላማዊ ኒኩሌር ግንባታ ስም የኒኩሌር ጦር መሳሪያን ለመታጠቅ እንቅስቃሴዎችን እያደረገች ነው የሚለውን የምዕራቡን ዓለምና የእስራኤልን ክስ በተመለከተ ገለልተኛ ሆኖ ለማጣራት በራሷ በኢራን ፍቃድና ትብብር ክትትሎችን ሲያደርግ የነበረውም ይሄው አካል ነው። አሁን ግን ኢራን ከዚህ አካል ጋር ያለኝን ግንኙነት አቋርጫለሁ ስትል በፓርላማዋ ሙሉ ድምጽ ወስናለች። በኢራን መንግስታዊ አወቃቀር መሰረት ፓርላማ ያጸደቀውን ተቀብሎ የሚያጸድቅ ወይም ውድቅ የሚያደርግ ሌላ የበላይ አካልም አለ። ጋርዲያን ካውንስል የሚባል ነው። ይህንን ውሳኔ የኢራን ጋርዲያን ካውንስል ተቀብሎ ካጸናው ነገሮች 100% አከተሙ ማለት ነው። መረጃዎች የሚያመለክቱት ኢራን አሁን ባለው ሁኔታ 60 በመቶ የበለጸገ ደረጃ ላይ ያለና ኒኩሌር ቦምብን ለመስራት የ30 በመቶ መበልጸግ ብቻ የሚቀረው 400 ኪሎ ግራም ዩራኒየም ያላት መሆኑን ነው። ኢራን አሜሪካ በሀገሪቱ ኒኩሌር ጣቢያዎች ላይ ጥቃት ከመሰንዘሯ ቀደም ብሎ ወደ አልታወቀ ቦታ ወስደዋለች የሚሉ መረጃዎች እየደጋገሙ በመውጣት ላይ ናቸው። ዓለም አቀፍ የአቶሚክ ኤጀንሲም ይህንን ጉዳይ ማጣራትና የመመርመር ፍላጎት ያለው መሆኑን አስታውቋል። ሆኖም ኢራን በፓርላማ ውሳኔዋ አልፈልግም በቃኝ በማለት ከባድ የተባለለትን ውሳኔ ያሳልፋለች። አሁን ከዚህም በተጨማሪ ኢራን ትወጣለች በሚል ስጋትን ያሳደረው ከዓለም አቀፍ የኒኩሌር ስምምነት ነው። ኒኩሌር ከታጠቁት ሀገራት ውጭ የኒኩሌር ጦር መሳሪያ በሌሎች ሀገራትም ጭምር እየተስፋፋ ዓለማችን የደህንነት ስጋት ውስጥ እንዳትወድቅ በሚልም የተደረሰ ዓለም አቀፍ ስምምነትም አለ። ይህም በምህጻረ ቃል NPT በመባል የሚታወቅ ነው። ኢራን የዚሁ ስምምነት አካል ናት። ይህ ዓለም አቀፍ ስምምነት ሀገራት የኒኩሌር ቴክኖሎጂን በተመለከተ በምን መልኩ ቴክኖሎጂውን መጠቀምና ከሌሎች ሀገራት ጋር በጋራ መስራት ይገባቸዋል የሚለውን በተመለከተ የተደነገገ ዓለም አቀፍ ስምምነት ነው። ኢራን አሁን ከዚሁ ስምምነት የምትወጣ መሆኗን አስታውቃለች። በእርግጥ በዚህ ዙሪያ ገና የተወሰነ ውሳኔ የለም። ኢራን ከዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ለመውጣት ከወሰነች ከዚህኛውም ስምምነት የምትወጣበት እድል ሰፊ ሆኖ ይታያል። ይህ ከሆነ ኢራን ኒኩሌር የጦር መሳሪያና ግብዓቶችን ሳይቀር ከሌሎች ሀገራት ጋር የምትቀባበልበት ሁኔታ ሳይቀር ይኖራል ማለት ነው። አደገኛው ፈተናም ያለው እዚህ ጋር ነው። ስምምነቱ ኒኩሌር የታጠቀ ሀገር ለሌላው ኒኩሌር ላልታጠቁ ሀገር አሳልፎ እንዳይሰጥ የሚያደርግም ጭምር ነው። ለጦር መሳሪያ የሚውሉ የኒኩሌር ግብዓቶች ልውውጥ እንዳይኖርም ጭምር በሀገራት ላይ ግዴታን ያስቀምጣል። ይህንን ስምምነት በክትትልና ቁጥጥር የሚያስፈጽመው ደግሞ ዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ሲሆን
አሁን በመጀመሪያ ኢራን ከዚህ ተቋም ጋር ያለኝን ግንኙነት አቋርጫለሁ ብላለች። በሁለተኛ ደረጃ የሚጠበቀው ደግሞ ከስምምነቱ መውጣት ነው። ነገሮች ከድጡ ወደ ማጡ እየሄዱ ይመስላል። ጦርነቱ ሌላ ጣጣን እየወለደ ነው። እስካሁን ባለው ሁኔታ በዚሁ የኢራን ውሳኔ ዙሪያ አሜሪካም ሆነች እስራኤል ያሉት ነገር የለም። በሌላ መረጃ የእስራኤል አጥቂነት በ20 ወራት ውስጥ ብቻ በ5 ሀገራት 35000 ጥቃቶች ፈጽማለች። ከኦክቶበር 7 2023 አንስቶ ላለፉት 20 ወራቶች እስራኤል በ5 ሀገራት ላይ ጦር ዘመቻ ከፍታ ከፍተኛ ውድመት አስከትላለች። ከፍልስጤም እስከ ኢራን እስራኤል በድምሩ 35000 ጥቃቶችን መሰንዘሯን የትጥቅ ግጭት ቦታና የክስተት መረጃ ፕሮጀክት አክሌድ ዘገባ አመልክቷል። ይህ የእስራኤል ድንበሮችን የዘለለ ጥቃት በጦር ጀት፣ በድሮን ሚሳኤልና በሞርታርና መድፍ እንዲሁም በታንኮች የተፈጸመ ነው። ከፍተኛ ፈንጂዎች በንብረት ላይ እጅግ የበዛ ውድመት አስከትለዋል። የእስራኤል የ20 ወራቱ አጥቂነት መጠኑ ከፍ ያለና ጭካኔና ድፍረት የተሞላበት ነበር። ድንበር ተሻጋሪ ጦር ዘመቻው አሜሪካ ሰራሽ በሆኑት ኤፍ-15፣ ኤፍ-16 እንዲሁም ስቴልዝ ኤፍ-35 ዘመናዊ ጦር ጀቶች በዋናነት የተከወነ ሲሆን እስራኤል በርካታ ድሮኖችን ለዚህ አጥቂ ዘመቻዋ ተጠቅማለች። የእስራኤል ጥቃት ከቅርብ ጎረቤቶች ሩቅ እስካሉ ጠላቶች ላይ የተፈጸመ ነው። የእስራኤል የ20 ወራት ጥቃት ስፋቱ 2000 ኪሎ ሜትሮችን ያካለለ ነበር። ፍልስጤም፣ ጋዛና ዌስት ባንክ፣ ሊባኖስ፣ ሶሪያ፣ የመን እና በስተመጨረሻም ኢራን የእስራኤል ጥቃት ኢላማዎች ነበሩ። ከ35000 ጥቃቶች አብዛኛው ያረፈው ጋዛና ዌስት ባንክ ላይ ሲሆን በመላ የፍልስጤም ግዛት በአንድ ዓመት ከ8 ወር ውስጥ እስራኤል 18235 ጥቃቶችን ፈጽማለች። የሰብአዊ መብት ተከራካሪዎችና ኤክስፐርቶች የእስራኤል የጋዛ ጥቃት የዘር ማጥፋት ሲሉ ይጠሩታል። ዓለም አቀፉ ፍርድ ቤት ዘርን የማጥፋት ምልክት ያለው ሲል መፍረዱ ይታወሳል። ጠቅላይ ሚኒስትር ኔታንያሁና የጊዜው የእስራኤል ጦር አለቃ ዮአፍ ጋላንት በጦር ወንጀለኛነት የእስር ማዘዣ ወጥቶባቸዋል። በጋዛ ብቻ በአየርና በምድር ሰርጡን በመቆለፍ በተካሄደ የጦር ዘመቻ 56077 ሰዎች ተገድለዋል። 131848 ሰዎች ቁስለኛ ሆነዋል። በሺዎች የሚቆጠሩ በፍርስራሽ ውስጥ የገቡበት ጠፍቷል። እስራኤል ጋዛንና መሰረተ ልማቷን 80 በመቶ ስታወድም መሬት በመቁረስ ወደ ግዛቷም ጠቅልላለች። በዌስት ባንክ በተለይ እንደ ጄኒን፣ ኑር ሻም እና ቱልካሬም በተሰኙ መንደሮች የመሬት ነጠቃው ከፍተኛ ነበር። ቡልዶዘሮች የበርካቶችን ቤት ያፈረሱ ሲሆን 40,000 ፍልስጤሞች ከቦታቸው እንዲነሱና እንዲሰደዱ ሆነዋል። በዚህ ሂደት 1000 ፍልስጤሞች ሲገደሉ ከነዚህ መካከል 200 የሚሆኑት ሕፃናትና ታዳጊዎች ስለመሆናቸው የተባበሩት መንግስታት እና ፎሬንሲክ አርኪቴክቸር ሪፖርቶች አመልክተዋል። የእስራኤል ጥቃት ኢላማ የነበረችው ሌላኛዋ ሊባኖስ ስትሆን 15520 ድብደባዎች ተፈጽሞባታል። እስራኤል በዋናነት ሄዝቦላን ኢላማ ያደረገች ሲሆን ድንበር ተሻጋሪ በሆነው ጥቃቱ 13600 ግጭቶች ተከስተዋል። 83 በመቶ በእስራኤል እግረኛ ጦር ጀማሪነት የተፈጸመ ነው። በደቡብ ሊባኖስ መንደሮችና በቤሩት የመኖሪያ ሰፈሮች ላይ ከፍተኛ ውድመት ደርሷል። 14 ወር የዘለቀውን ጥቃት ያስቆመ የተኩስ አቁም የእስራኤል ሊባኖስ ዘመቻን ገጥቷል። ቀጥላ የእስራኤል ጥቃት ኢላማ የነበረችው ሶሪያ ስትሆን 616 ድብደባዎች ተፈጸሙባታል። አብዛኛው ወታደራዊ ኢላማዎችና የመሳሪያ ክምችቶች ኢላማ ተደርገዋል። አየር ማረፊያዎችና የአየር መከላከያ ስርዓቶች ወድመዋል። የበሽር አልአሳድ መንግስትን በማዳከም እስራኤል ሚና ስትወጣ ፕሬዝዳንቱ ከሀገር ከሸሹ በኋላ አዲሱ መንግስት ስጋቴ ነው በማለት ቴልአቪቭ የአሳድ መሳሪያ ክምችትን በጽኑ ደብድባለች። አዲሱ የሶሪያ መንግስት ድብደባውን በዝምታ አልፎታል። አራተኛው ሀገር የመን ስትሆን እስራኤል የሁቲ ቡድን ይዞታዎችን ደብድባለች። በተለይ የሴና አየር ማረፊያና የሆዴዳ ወደብ ኢላማ የተደረገ ሲሆን ከእስራኤል ጥቃት መካከል የመን 39 ደርሷታል። እስራኤል በመጨረሻም ኢላማዋን ኢራን ላይ ያደረገች ሲሆን ከጁን 13 አንስቶ ባሉ 12 ቀናት የአንበሳው መነሳት በሚል ስም በተሰጠው ተልዕኮ የኢራንን 3 የኒኩሌር ተቋማት ኢላማ አድርጋለች። የወታደራዊ አመራሮችና የኒኩሌር ሳይንቲስቶች፣ የመሳሪያ ማከማቻዎች፣ በቴህራን ያሉ እስር ቤቶች ሳይቀር ኢላማ ተደርገዋል። እስራኤል ኢራን ላይ 58 የአየር ጥቃቶችን ስትፈጽም በኢራን ውስጥ ሞሳድ ባቀናበረው ጥቃት በመቶዎች ድሮኖች ጥቅም ላይ ውለዋል። ኢራን በምላሹ በ13 ቀን ውስጥ 450 ሚሳኤሎችን ወደ እስራኤል ስትተኩስ ከ1000 በላይ ድሮኖችን ለማጥቃት ጥቅም ላይ ያውላለች። አሜሪካ የእኩለ ሌሊት መዶሻ ኦፕሬሽን በማለት የእስራኤል ድብደባን የተቀላቀለች ሲሆን በዚህም እስከ ዛሬ ጥቅም ላይ ውለው የማያውቁ 6 እጅግ ከፍተኛ ፈንጂዎች በኢራን ኒኩሌር ተቋማት ላይ ጥላለች። ትራምፕ ሙሉ በሙሉ ተቋማቱን አደባየን ቢሉም የአሜሪካ የደህንነት መረጃ ግን የኢራን የኒኩሌር ፕሮግራም ላይ የደረሰው ውድመት ወራት ብቻ ወደ ኋላ የመለሰ ነው ብሏል። በአሜሪካ ጫና በሳምንቱ ማክሰኞ የተኩስ አቁም የታወጀ ሲሆን ሁለቱ ሀገራት ተቀብለውታል። አሁን ላይ ተኩስ አቁሙ ለመቀጠሉ ግን ዋስትና የለም። እንደ ሁቲ ያሉ ቡድኖች አሁንም መለስተኛ ጥቃት ከማድረግ የሚመለሱ አይመስሉም። የእስራኤል የ20 ወራት ጥቃት የረጅም ርቀት ጦርነት የፈጠረ ሲሆን ከሶሪያ 550 ኪሎ ሜትር ጀምሮ እስከ ኢራን 1500 ኪሎ ሜትር ርቀት ውስጥ የተሰነዘረ ነበር። ወደ የመን ደግሞ 2000 ኪሎ ሜትር ተጉዛ እስራኤል ጥቃት ፈጽማለች። እስራኤል እንደ ሄዝቦላና ሁቲ ያሉ የኢራን የእጅ አዙር ኃይሎችን በዚህ ዘመቻዋ ማስታገስ ችላለች። የኢራንን የውስጥ ድክመትና የሶሪያ መንግስት ግልበጣን በአግባቡ ተጠቅማበታለች።
ይሁንና በሰውና ንብረት ላይ የደረሰው ውድመትና ቆሱ እስራኤል ካሰበችው በእጅጉ የዘለለ ነው። ሰብአዊና ዓለም አቀፍ ሕጎች በጽኑ ተጥሰዋል። የዚህ ጥቃት እንደ ሽብርተኝነት ያለ ረጅም ጊዜ መልስ ለእስራኤል መልሶም የሚያሰጋ ሆኗል። የኢራን ረጅም እጆች የሚባሉት ሁቲና ሄዝቦላ እንዲሁም ሐማስ ሙሉ በሙሉ አልወደሙም፣ አልጠፉም። ምልሰታቸው ለእስራኤል ቀጣይ ስጋትም ነው። የአሜሪካ ከእስራኤል ጎን ቆማ ኢራንን መደብደብ በቀጠናው ሀገራትና ነዋሪዎች ዘንድ በጥሩ አይን አልታየም። ከዚህ መልስ ከኢራን ጋር ያለው የዲፕሎማቲክ ጥረትም አፈር በልቶታል። እስራኤል ድንበሬ ስራ ጥሬን አልፎ የመጣ ጥቃት አራኩኝ፣ በዙሪያ ያሉ ጠላቶችን አቅም አንኮታኮትኩ ብትልም የ24 የአምስት ሀገራት ዘመቻዋ በዓለም ማህበረሰብ መገለል፣ በዓለም አቀፍ ፍርድ ቤት በአጥፊነት መፈረጅን አምጥቶባታል። ዓለም ላይ አይሁድ ህዝብ ታሪካዊ በደል ያለው እይታ አሁን በአጥቂነት ፍረጃ ተተክቷል። ወደ ቀጣይ መረጃ አለፍን። አስደንጋጩ የጎንደሩ ግድያ። በአማራ ክልል ከጎንደር መተማ መንገድ ላይ መቃ በተባለች ስፍራ ታጣቂዎች በፈጸሙት ጥቃት 16 አሽከርካሪዎች ተገድለው በርካቶች መቁሰላቸው ተሰምቷል። እንደ ዋዜማ ሬዲዮ ዘገባ በታጣቂዎቹ ከተገደሉ ሹፌሮች በተጨማሪ ተሳፋሪዎችና በርካታ አሽከርካሪዎች ታፍነው ተወስደዋል። አብዛኞቹ አሽከርካሪዎች የተገደሉት ከጥቃቱ ለማምለጥ ጥረት በማድረግ ላይ ሳሉ በሩምታ ተኩስ እንደሆነ የጠቀሰው የዋዜማ ሬዲዮ ዘገባ የጥቃቱን ፈጻሚ ታጣቂዎች ማንነት ለጊዜው ባታረጋግጥም የፋኖ ታጣቂዎች ሰሞኑን በመተማ ወረዳ ከቅማንት ብሔረሰብ ታጣቂዎች ጋር የተኩስ ልውውጥ ማድረጋቸውን ግን ምንጮች ነግረውኛል ሲል መዘገቡን ተመልክተናል። የአማራ ክልል ግጭት፣ የመኪኖች መቃጠልና የመንገድ መዘጋት እየተደጋገመ መታየቱ ነዋሪውን ስጋት ላይ ጥሏል። ከወራት በፊት ሰሊጥ ጭነው ከጎንደር ወደ ባህር ዳር ሲያመሩ የነበሩ 6 ተሳቢ መኪኖች በሊቦ ከምከም ወረዳ ጣራ ገዳም ቀበሌ አዲስ ዘመን ከተማ አቅራቢያ መቃጠላቸው ያስከተለው ውድመት ብዙን የሀገሪቱን ዜጋ ማሳዘኑ አይዘነጋም። በቀጠለ አሽከርካሪዎች ጥቃት ከ16 በላይ ከባድ መኪና አሽከርካሪዎች ሰኞ ዕለት መገደላቸውን የተመላከተው፣ ከተገደሉት ውጪ በርካቶች መቁሰላቸው፣ የታገቱም ስለመኖራቸው ነው የታወቀው። ይኸው ጥቃት በተሰነዘረበት የጎንደር መተማ መንገድ ከዚህ ቀደም በተሰነዘሩ ጥቃቶች በርካቶች መገደላቸው፣ መታገታቸው አይዘነጋም። ይኸው የምዕራብ ጎንደር አካባቢ ተከታታይ እገታዎች የሚፈጸሙበት ሲሆን በርካታ መንገደኞች በተባራሪ ጥይት እንዲሁም በታጣቂዎች ጥቃት መገደላቸው ሲዘገብ ቆይቷል። የኢትዮጵያ ሰብአዊ መብቶች ኮሚሽን በአማራና ኦሮሚያ ክልሎች በተለይ ለማስለቀቂያ ቤዛ ገንዘብ ሲባል የሚፈጸሙ ሲቪል ሰዎችን ኢላማ ያደረጉ እገታዎች አሳሳቢ መሆናቸውን ጠቅሶ ተገቢው ትኩረት እንዲሰጣቸው ባለፈው ዓመት ባወጣው 2016 ዓ.ም ሶስተኛ ዓመታዊ ሪፖርቱ ማሳሰቡ ይታወሳል። በተመሳሳይ አሜሪካ አዲስ አበባ ባሉት አምባሳደሩ አርቪን ማሲንጋ በኩል ባወጣቸው አጭር መግለጫ ለገንዘብ ተብሎ ተማሪና ንጹሃንን ማገት ሊቆም ይገባል ማለቷ እንዲሁ አይዘነጋም። ወደ ቀጣይ ርዕስ አለፍን። የትግራዩ ሰደድ እሳት። በትግራይ ክልል ከባድ ሰደድ እሳት መከሰቱ ተሰምቷል። የትግራይ ክልል ጊዜያዊ አስተዳደር ለተነሳው ሰደድ እሳት ፌዴራል መንግስቱ ድጋፍ እንዲያደርግለት ጠይቋል። ሰደድ እሳቱ በምስራቃዊ ትግራይ ክልል አጽቢ ወረዳ በሚገኝ ደን ላይ መነሳቱን የተገለጸው ጊዜያዊ አስተዳደሩ ሰደድ እሳቱ በንፋስ አማካይነት ተስፋፍቶ ከቁጥጥር ውጭ መሆኑን ለፌዴራል መንግስቱ በላከው ደብዳቤ ገልጿል። ጊዜያዊ አስተዳደሩ በዚሁ ደብዳቤው ፌዴራል መንግስቱ ውሃ የሚረጩ ሄሊኮፕተሮች በአካባቢው እንዲያሰማራ ጥያቄ አቅርቧል። የትግራይ ክልል የአደጋ ስጋት አመራር ኮሚሽን ትላንት ሰኔ 18 2017 ዓ.ም ለፌዴራል አደጋ ስጋትና አመራር ኮሚሽን በደብዳቤ እንዳስታወቀው በትግራይ ምስራቃዊ ዞን አጽቢ ወረዳ ቃላሚን ቀበሌ ኃይለ ቦሃለ ልዩ ቦታ በሚገኘው የዱሳ ጥብቅ ደን የእሳት ቃጠሎ አጋጥሟል። በአፋር ክልል ልዩ ቦታ ገረብ ዋህለ የጀመረው ቃጠሎ በኃይለኛ ነፋስ እየተስፋፋ ከፍተኛ ጉዳት በማድረስ ላይ ይገኛል ብሏል። የአካባቢው ማህበረሰብ ቃጠሎ በባህላዊ መንገድ ለማጥፋት ከፍተኛ ርብርብ በማድረግ ላይ ይገኛል ያለው ኮሚሽኑ ባለው ደረቅ የአየር ሁኔታና ኃይለኛ ነፋስ እየተባባሰ የከፋ ጉዳት በማድረስ ላይ ነው ሲል ገልጿል። የተከሰተው የእሳት ቃጠሎ ከአካባቢው ማህበረሰብ አቅም በላይ በመሆኑ የክልሉ ጊዜያዊ አስተዳደርና የፌዴራል መንግስት እገዛ ተጠይቋል። የእሳት ቃጠሎ በቁጥጥር ስር ለመዋል የፌዴራል መንግስት በሄሊኮፕተር የተደገፈ የውሃ ርጭት እገዛ በአስቸኳይ እንዲያደርግ ኮሚሽኑ ጠይቋል። በመጨረሻም ባንክ ለውጭ ገበያ በይፋ ክፍት ተደረገ። ላለፉት 3 አስርት ዓመታት ለውጭ ባለሀብቶች ዝግ ሆኖ የነበረው የኢትዮጵያ ባንክ አገልግሎት በይፋ ለውጭ ኢንቨስተሮች ክፍት መደረጉን ብሔራዊ ባንክ አስታውቋል። ለኢትዮጵያውያን ባለሀብቶች ብቻ ተፈቅዶ የቆየው የባንክ ስራ አገልግሎት ከትላንት ረቡዕ ሰኔ 18 2016 ጀምሮ ለውጭ ባንኮችና ኢንቨስተሮች በይፋ መከፈቱን የኢትዮጵያ ብሔራዊ ባንክ ገልጿል። ላለፉት 3 አስርት ዓመታት ለውጭ ባለሀብቶች ዝግ በነበረው የባንክ ዘርፍ መሰማራት የሚፈልጉ የውጭ ባንኮችና ኢንቨስተሮች ማመልከቻዎቻቸውን ለብሔራዊ ባንክ ማስገባት ይችላሉ ተብሏል። የኢትዮጵያ ብሔራዊ ባንክ ባወጣው መግለጫ የኢትዮጵያን የፋይናንስ ዘርፍ ለውጭ ባንኮች ለመክፈት የሚያስችለውን መመሪያ አጽድቋል። ባንኩ የባንክ ስራ ፍቃድ፣ የእድሳት መስፈርቶችና የውክልና ቢሮ መመሪያ መጽደቁን ያስታወቀው
በዚህ መመሪያ መሰረትም ለመጀመሪያ ጊዜ የውጭ ባንኮችን ጨምሮ ሌሎች ስትራቴጂክ ባለሀብቶች በኢትዮጵያ ባንክ ስርዓት ውስጥ እንዲሳተፉ ይፈቅዳል። ብሔራዊ ባንክ ትናንት ባወጣው መግለጫ የኢትዮጵያ ባንክ መስክ ለውጭ ኢንቨስተሮች ተከፍቷል። የውጭ ባንኮችና ኢንቨስተሮች ማመልከቻቸውን ለብሔራዊ ባንክ ማቅረብ ይችላሉ ሲል አስታውቋል። አቶ ማሞ ምህረቱ በገዢነት የሚመሩት ብሔራዊ ባንክ ይህን ያስታወቀው የውጭ ባለሀብቶች የባንክ ስራ ፍቃድ ለማግኘትና ለማሳደስ የሚያስችላቸውን መመሪያ ይፋ ባደረገበት መግለጫ ነው። አዲሱ መመሪያ የውጭ ኩባንያዎች በኢትዮጵያ ውክልና ጽሕፈት ቤት ለመክፈት ማሟላት የሚያስፈልጋቸውን ቅድመ ሁኔታዎችም ይዘረዝራል። መመሪያው ብሔራዊ ባንክ ባለፈው ዓመት ከተለያዩ ባለድርሻ አካላት ጋር ያደረገው ሰፊ ምክክር ውጤት እንደሆነ የመስሪያ ቤቱ መግለጫ አመልክቷል። የኢትዮጵያ መንግስት ለውጭ ባንኮችና ለኢንቨስተሮች ተዘግቶ የቆየውን የባንክ ስራ ዘርፍ ለመክፈት ዝግጅት ሲያደርግ ከቆየ በኋላ ወደ ተግባር የገባው ከ3 ዓመት በፊት ነበር። ብሔራዊ ባንክ በትላንቱ መግለጫው የባንክ ስራ ዘርፍ ለውጭ ባለሀብቶች መከፈት ከፍተኛ ካፒታልና ውድድር ያመጣል የሚል ተስፋውን አንጸባርቋል። የዘርፉ መከፈት የአገልግሎት አሰጣጥ ቅልጥፍናና አካታችነትን ለማጠናከር ያግዛል ሲልም ባንኩ በመግለጫው ላይ አስፍሯል። ከመንፈቅ በፊት በጸደቀው የባንክ ስራ አዋጅ መሰረት የውጭ ኢንቨስተሮች ወይም የውጭ ባንኮች በኢትዮጵያ የባንክ ስራ ዘርፍ ውስጥ የሚሳተፉት በ4 አይነት መንገድ ነው። አዋጁ የውጭ ባንኮች በኢትዮጵያ ሕግ መሰረት የሚቋቋም ተቀጥላ እንዲመሰርቱ አሊያም ቅርንጫፍ ከፍተው እንዲሰሩ ፈቅዶላቸዋል። የውጭ ሀገር ባንኮች ወይም ኢንቨስተሮች ከኢትዮጵያ ባንኮች የአክሲዮን ድርሻ መግዛት እንዲችሉም በዚህ አዋጅ መሰረት ፍቃድ አግኝተዋል። በኢትዮጵያ በባንክ ዘርፍ ለመሰማራት ሌላኛው በአዋጅ የተቀመጠው መንገድ የእንደራሴ ቢሮ መክፈት ነው። ከዚህ ቀደም የኬንያው ስታንዳርድ ባንክ በኢትዮጵያ ባንክ ስራ ላይ ለመሰማራት ለዓመታት ሲዘጋጅ እንደነበር መዘገቡ አይዘነጋም። ቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።